ዛሬ የምናወራው ስለ ኃይል ነው። በእጃችሁ የያዛችሁ ስልክ፣ የምትነዱት መኪናና ቤታችሁ ውስጥ ያለው መብራት በስተጀርባ አንድ ትልቅ ሚስጥር አለ። ዓለም አቀፍ ኃያላን ሀገራት አሜሪካ፣ ቻይናና አውሮፓ የጦር መሳሪያቸውን አውርደው አዲስ ጦርነት ውስጥ ገብተዋል። ይህ ጦርነት ግን በሚሳኤል ሳይሆን በባትሪ ማዕድናት ነው የሚካሄደው። ዛሬ የዓለማችን በአንድ ትልቅ የታሪክ የያዛችሁ ስልክ፣ የምትነዱት መኪናና ቤታችሁ ውስጥ ያለው መብራት በስተጀርባ አንድ ትልቅ ሚስጥር አለ። ዓለም አቀፍ ኃያላን ሀገራት አሜሪካ፣ ቻይናና አውሮፓ የጦር መሳሪያቸውን አውርደው አዲስ ጦርነት ውስጥ ገብተዋል። ይህ ጦርነት ግን በሚሳኤል ሳይሆን በባትሪ ማዕድናት ነው የሚካሄደው። ዛሬ የዓለማችን በአንድ ትልቅ የታሪክ ምዕራፍ ላይ ትገኛለች። የሰው ልጅ ላለፉት 100 ዓመታት በነዳጅና በከሰል ላይ የነበረው ጥገኝነትን ትቶ ወደ ኤሌክትሪክ ኃይል እየተሻገረ ነው። ይህ አረንጓዴ አብዮት ይባላል። ነገር ግን ይህ ሽግግር ያለ ነዳጅ መኪናዎች፣ ስልኮችና ኮምፒውተሮች እንዲሰሩ የሚያደርጉ ባትሪዎች ያስፈልጉታል። እነዚህ ባትሪዎች ደግሞ ያለ ሊቲየም እና ኮባልት አይሰሩም። በዚህ ምክንያት ዓለም ከነዳጅ ፖለቲካ ወጥታ ማዕድን ፖለቲካ ላይ ገብታለች። የዚህ ሁሉ የቴክኖሎጂ እድገት ዋነኛ መሰረት ዴሞክራቲክ ሪፐብሊክ ኮንጎ ናት። በዓለም ላይ ካለው የኮባልት ክምችት ውስጥ ከ70% በላይ የሚገኘው እዚች ሀገር ነው። ያለ ኮንጎ ኮባልት የቴስላ መኪናዎችም ሆኑ የአይፎን ስልኮች ህልውና የላቸውም። ይሁን እንጂ ይህ ማዕድን የሚወጣበት መንገድ እጅግ አሳዛኝ ነው። በሺዎች የሚቆጠሩ ህጻናትና ወጣቶች ምንም አይነት የደህንነት መጠበቂያ ሳይኖራቸው በባዶ እጃቸው መርዛማ ጉድጓዶችን እየቆፈሩ ኮባልት ያወጣሉ። ይህ ማዕድን የመተንፈሻ አካላትን ይጎዳል፣ ካንሰር ያመጣል፣ እንዲሁም በአካባቢው የሚወለዱ ህጻናት ላይ አካል ጉዳተኝነትን ያስከትላል። ዓለምን ንጹህ ለማድረግ የምንጠቀምበት ቴክኖሎጂ የአንድ ሀገር ህዝብ ህይወትና አካባቢን እያቆሸሸ ይገኛል። ቻይናም ይህንን የሀብት ሽሚያ ቀድማ ተረድተዋለች። ላለፉት 20 ዓመታት በኮንጎ ያሉት ግዙፍ የማዕድን ቦታዎች በቢሊዮን በሚቆጠር ዶላርና በመሰረተ ልማት በማዕድን ስምምነቶች ተቆጣጥራለች። ዛሬ በኮንጎ ካሉ 15 ግዙፍ የኮባልት ማዕድናት ውስጥ 13ቱ በቻይና እጅ ናቸው። ከዚህ ባለፈም ማዕድኑ ተቆፍሮ ከወጣ በኋላ ወደ ባትሪነት የሚቀየርበት ወይንም የማጣራት ሂደት 80% የሚከናወነው ቻይና ውስጥ ነው። ይህም አሜሪካንና አውሮፓን በትልቅ ስጋት ውስጥ ጥሏቸዋል። አሜሪካ አሁን ላይ የቻይናን የበላይነት ለመስበር በአፍሪካ አዳዲስ የባቡር መስመሮችን ለመገንባትና ከሀገሪቱ ጋር ወታደራዊ ትብብር ለመፍጠር እየተሯሯጠች ትገኛለች። ከኮባልት በተጨማሪ ሊቲየም የዚህ ጦርነት ሌላኛው ግንባር ነው። በደቡብ አሜሪካ የሚገኙት ቦሊቪያ፣ ቺሊና አርጀንቲና የሊቲየም ትሪያንግል ይባላሉ። እነዚህ ሀገራት ልክ እንደ ነዳጅ አምራች ሀገራት ኦፒኢሲ የራሳቸውን ማህበር በመመስረት የማዕድኑን ዋጋ ለመቆጣጠር እያሰቡ ይገኛሉ። ይህ ደግሞ የዓለምን የኢኮኖሚ ሚዛን ወደ ደቡባዊ የዓለም ክፍል ሊያዞረው የሚችል ትልቅ ክስተት ነው። ኢትዮጵያ በዚህ ዓለም አቀፍ ትንቅንቅ ውስጥ የራሷ ድርሻ አላት። በአንድ በኩል በሀገር ውስጥ ያሉ የሊቲየምና የታንታለም ክምችቶች ለውጭ ኢንቨስተሮች ትኩረት እየሳቡ ይገኛሉ። በሌላ በኩል ደግሞ ኢትዮጵያ የነዳጅ መኪኖችን በማገድና የኤሌክትሪክ መኪናዎችን በማበረታታት ከአፍሪካ ቀዳሚ ሆናለች። ይህ ውሳኔ በየዓመቱ ለነዳጅ የሚወጣውን ቢሊዮኖች የሚቆጠሩ የውጭ ምንዛሪ ለማዳን ቢረዳም ሀገሪቱ በቴክኖሎጂ ደረጃ በቻይና ወይንም በምዕራባውያን ላይ ያላትን ጥገኝነት ይጨምራል። ኢትዮጵያ ማዕድኑን በጥሬው ከመላክ ወጥታ በሀገር ውስጥ የማቀነባበሪያ ፋብሪካዎችን መገንባት ካልቻለች እንደ ኮንጎ የሀብት መርገም ሰለባ ልትሆን ትችላለች። ወደፊት የምንጠቀምባቸው ቴክኖሎጂዎች በሙሉ በዚህ የማዕድን ጦርነት ላይ የተመሰረቱ ናቸው። ጦርነቱ የሚካሄደው በታንክና በሚሳኤል ብቻ ሳይሆን በማዕድን ቦታዎችና በዲፕሎማሲያዊ ስምምነቶች ጭምር ነው። እኛ እንደ ተጠቃሚ በእጃችን የያዝነው ስልክ በስተጀርባ ያለውን የሰው ልጅ ላብ፣ ደምና የጂኦፖለቲካ ፍትጊያ መረዳት ይኖርብናል። ዓለም ወደ አረንጓዴ ኃይል ስትቀየር ፍትሃዊነትንም አብራ ይዛ መጓዝ ይኖርባታል። ዓለም ማዕድናትን ከምድር ውስጥ ብቻ መቆፈር አቁማ ካረጁ ስልኮችና ኮምፒውተሮች ውስጥ ማውጣት ጀምራለች።
በአንድ ቶን የወርቅ ማዕድን ውስጥ የሚገኘው የወርቅ መጠን እጅግ አነስተኛ ሲሆን በአንድ ቶን አሮጌ ስልኮች ውስጥ ግን ከዚያ በ80 እጥፍ የሚበልጥ ወርቅ ይገኛል። ጃፓንና አውሮፓ አሁን ላይ ትኩረታቸውን ሰርኩላር ኢኮኖሚ ላይ አድርገዋል። አሮጌ ባትሪዎችን መልሶ ጥቅም ላይ ማዋል ከኮንጎ ጉድጓዶች ከሚወጣው ማዕድን ርካሽ የሚሆንበት ጊዜ ሩቅ አይደለም። ይህ ደግሞ አፍሪካ ላይ ያለውን ትኩረት ሊቀንሰው ይችላል። ከየብስ ማዕድናት አልፎ ዓለም አሁን አይኗን ወደ ውቅያኖስ ወለል ጥላለች። በፓሲፊክ ውቅያኖስ ጥልቀት ውስጥ ድንች የሚመስሉ ነገር ግን በውስጣቸው ከፍተኛ መጠን ያለው ኮባልት፣ ማንጋኔዝ እና ኒኬል የያዙ ድንጋዮች አሉ። የውቅያኖስ ጥልቀት የማን ነው የሚለው ጥያቄ የዓለምን ሀገራት እያጋጨ ይገኛል። በሺዎች የሚቆጠሩ ሳተላይቶችን ወደ ውሃ ለመተኮስና በመሬት ላይ ያሉ መቀበያዎችን ለመስራት ብርቅዬ ማዕድናት ሬር እርዝ ኤሌመንትስ ያስፈልጋሉ። ቻይና የእነዚህን ማዕድናት 90% ታመርታለች። ኤለን መስክ ቻይና ሄዶ ከባለስልጣናት ጋር በቅርበት የሚወያየው ለቴስላ ፋብሪካ ብቻ ሳይሆን ለሳተላይቶቹ የሚያስፈልጉት ንጥረ ነገሮች እንዳይቋረጡበት ጭምር ነው። በኮንጎ የማዕድን ቦታዎች አቅራቢያ የሚኖሩ እናቶች የሚወልዳቸው ህጻናቶች ላይ ሆሌፕሮሴንፋላይ የተባለ የጭንቅላት መዛባት በከፍተኛ ሁኔታ እየታየ ይገኛል። ይህም ማለት ማዕድኑ ኢኮኖሚውን ብቻ ሳይሆን የሰው ልጅ ዲኤንኤ ጭምር እየበከለ ነው። ይህ ጉዳይ ለምዕራባውያን ኩባንያዎች የፍርድ ቤት ክስ መነሻ እየሆነ ይገኛል። ኮባልቱ የመጣው ከህፃናት ጉልበት ይሁን ወይንም ከትክክለኛ ኩባንያ እንዴት ይታወቃል? አሁን ላይ ትሬሳቢሊቲ የሚባል ሲስተም ተዘርግቷል። እያንዳንዱ ኪሎግራም ኮባልት ከመሬት ሲወጣ በብሎክቼን ዲጂታል መታወቂያ ይሰጠዋል። መርሴዲስ ወይንም BMW መኪና ውስጥ ያለው ባትሪ የትኛው ጉድጓድ ውስጥ እንደወጣ በስልክ መቃኘት የሚቻልበት ደረጃ ላይ ደርሰናል። ይህንን ቴክኖሎጂ የሚቆጣጠሩት ኩባንያዎች ደግሞ አዲሶቹ የዓለም ደላላዎች እየሆኑ ነው። ስለ ኮባልት ኮንጎን እንደጠቀስነው ሁሉ ስለ ሊቲየም ደግሞ ደቡብ አሜሪካን ማንሳት ግድ ነው። ቦሊቪያና ቺሊ፣ አርጀንቲና የዓለምን 50% የሊቲየም ክምችት ይይዛሉ። ሊቲየምን ከመሬት ለማውጣት እጅግ ከፍተኛ መጠን ያለው ውሃ ያስፈልጋል። በአታካማ በረሃ ወይንም ቺሊ ውስጥ የሚኖሩ የሀገሬው ተወላጆች ለከብቶቻቸውና ለራሳቸው የሚጠጡት ውሃ በማዕድን ኩባንያዎች እየወሰደባቸው ነው። መኪናቸውን በኤሌክትሪክ ለማንቀሳቀስ እኛን በጥም ልትገሉን ነው የሚል ጥልቅ ሰብአዊ ጥያቄ እያነሱ ይገኛሉ። የሊቲየም ናሽናላይዜሽን የሜክሲኮና የቺሊ መንግስታት ማዕድኑን የመንግስት ንብረት ብቻ ለማድረግ ህግ አውጥተዋል። ይህ ውሳኔ ከምዕራባውያን ባለሀብቶች ጋር ትልቅ ግጭት ውስጥ ከቷቸዋል። ግሪንፍሌሽን ዓለም ወደ አረንጓዴ ኤነርጂ ስትቀየር ለምን የኑሮ ውድነት ይከሰታል? መንስኤው ደግሞ የኤሌክትሪክ መኪናዎችና የፀሐይ ብርሃን ፓናሎች የሚመረቱባቸው ማዕድናት ዋጋ ሲጨምር የሁሉም ቴክኖሎጂዎች ዋጋ አብሮ ይጨምራል። ለምሳሌ አንድ ኤሌክትሪክ መኪና ከነዳጅ መኪና በ6 እጥፍ የበለጠ ማዕድን ይፈልጋል። ማዕድኑን ለማውጣት የሚወጣው ወጪ በቀጥታ በሸማቹ ላይ ይጫናል። ይህ ማለት ዓለምን እናድን የሚለው መፈክር ለድሃ ሀገራት ዜጎች ከፍተኛ የኢኮኖሚ ጫና እያመጣ መሆኑን ማሳያ ነው። በረዶ እየቀለጠ ሲሄድ ከበረዶ ስር ተቀብረው የነበሩ እጅግ ግዙፍ ማዕድናት ለዓይን እየታዩ ይገኛሉ። ሩሲያ በሰሜን ዋልታ አካባቢ ወታደራዊ ካምፖችን በከፍተኛ ሁኔታ እየገነባች ነው። ዓላማዋ ከበረዶ ስር ያለውን ኒኬል እና ፖላዲየም ወይንም ለባትሪ ወሳኝ የሆኑ ማዕድናትን ለመቆጣጠር እንዲመቻት ነው። የኔቶ ስጋት የሆነው ኖርዌይ፣ ካናዳና አሜሪካ ይህንን የሩሲያ ግስጋሴ ለመግታት በሰሜን ዋልታ የሚያደርጉት ድብቅ እንቅስቃሴ ዓለምን ወደ አዲስ የጦርነት ቀጠና ሊከታት እንደሚችል ስጋት ፈጥሯል። ይህ ለወደፊት የሚታው ሳይሆን አሁኑኑ ህግ እየወጣለት ያለ ጉዳይ ነው። በአንድ አስትሮይድ ወይንም በውሃ ላይ የሚሸራሸር ድንጋይ ውስጥ በምድር ላይ ካለው ጠቅላላ ሀብት በላይ ማዕድን ሊኖር እንደሚችል ሳይንቲስቶች አረጋግጠዋል። አርቲሜስ ስምምነት አሜሪካ በጨረቃ ላይ
ማዕድን የመቆፈር መብትን የሚሰጥ ሕግ በራሷ አውጥታለች። ቻይና ደግሞ የራሷን የጨረቃ ጣቢያ እየገነባች ነው። የመጀመሪያው ትሪሊየነር የሚሆነው በጠፈር ላይ ማዕድን የሚቆፈር ሰው ነው። ሩዋንዳና ኡጋንዳ ከፍተኛ የኮባልትና የታንታለም ላኪ ሀገራት ተብለው ይጠቀሳሉ። ነገር ግን መሬታቸው ውስጥ ምንም አይነት ማዕድን የሌለ ሲሆን ማዕድኑ በኮንጎ አማጽያን አማካኝነት በድንበር ተሻግሮ እንዴት ህጋዊ መልክ እንደሚይዝ ግልጽ አይደለም። ይህም የኮንጎ ጦርነት ለምን ማለቂያ እንደሌለው ማሳያ ነው። እንደ ቻትጂፒቲ ያሉ ሰው ሰራሽ አስተውሎት ቴክኖሎጂዎች የሚሰሩት በሺዎች የሚቆጠሩ ሰርቨሮች ባሉባቸው ክፍሎች ሲሆን እነዚህ ሰርቨሮች እጅግ ውድና ብርቅዬ ማዕድናትን ይፈልጋሉ። አንድን የኤአይ ሞዴል ለማሰልጠን የሚወጣው የኤሌክትሪክ በአንድ ትልቅ ከተማ ውስጥ ካለ ፍጆታ ጋር እኩል ሊሆን ይችላል። ይህ ደግሞ አፍሪካ ያላትን የኃይል ጸጋ እንደ ህዳሴ ግድብ ያለ ለዓለም አቀፍ የቴክኖሎጂ ኩባንያዎች የመጫወቻ ሜዳ ሊያደርገው ይችላል። ዳታ የወደፊት ነዳጅ ነው፣ ማዕድን ደግሞ ሞተሩ ነው። አውሮፓና አሜሪካ የካርቦን ልቀትን እንቀንሳለን በሚል የነዳጅ መኪናዎችን ሲከለክሉ ጫናው የሚያርፈው አፍሪካ ላይ ነው። የአውሮፓ ሀገራት አረንጓዴ ለመሆን ሲሉ በአፍሪካ ግዙፍ የፀሐይ ብርሃን ፓናሎችን እና የንፋስ ኃይል ማመንጫዎችን ይተክላሉ። ነገር ግን የሚመነጨው ኃይል ለአፍሪካውያን ሳይሆን ሃይድሮጅን ተመርቶበት ወደ አውሮፓ ይላካል። እኛ ጨለማ ውስጥ እየኖርን የእነሱን ከተሞች ለማብራት ሀብታችንን እንሰጣለን። ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በዚህ አይን ማስተካከል ይቻል ነበር። ሱዳንና ግብጽ የሊቲየም ማጣሪያ ፋብሪካዎች ቢገነቡ፣ ኢትዮጵያ ኃይል ብታቀርብ፣ ኮንጎ ጥሬ ዕቃውን ብታመጣ፣ አፍሪካ ለዓለም ባትሪ መሸጥ ትችላለች። ነገር ግን ይህንን ለማድረግ ሰላምና የተረጋጋ ፖለቲካ መኖሩ ወሳኝ ነው። ሀያላን ሀገራት አፍሪካውያን ተባብረው ማዕድናቸውን እንዳያለሙ የመከፋፈል ስትራቴጂ ቀልሰው ብቻቸውን ይጠቀማሉ። ዓለም ከነዳጅ ባርነት ወጥታ በማዕድን ባርነት ልትተካ ትችላለች። ውድ አልፋ ሚዲያ ቤተሰቦች የዛሬው ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።